ሜላምሪ ቤተሰቦች እንዴት ናችሁ? አለው እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ሱሉልታ አለምዬ ሰፈር መጥቻለሁ። የመጣሁበት ምክንያት ምንድነው ካላችሁ ምንድነው ዛሬ ትናንትና ቃልዬ ላይ አለምዬ ሄዳ ቤቷ ድረስ ውሃ ደፋችባት። ውሃ መደፈት ያለበት ማቲ ላይ ሆኖ ሳለ እሷ ደግሞ ቃልዬ ጋር ደፋችባት እና እንዴት የቃልዬን ክብር እንዴት በዚህ ልክ ዝቅ ታደርጋለች? በጣም ነው የተናደድኩትና ነው ቤቷ ገባለሁ። እያንዳንዱን ነገር እንድታስረዳኝ ነው የምፈልገው። ምክንያቱም አለምዬ እንደዚህ ማድረግ አልነበረባትም። ማቲን እንደዚህ ማድረግ ሳለ ያለባት እንዴት ቃልዬ ላይ እንዴት ታደርጋለች? ሲጀመር እኔ ቃልዬ ብሰድባትም ብመክራትም ለራሷ የሚጠቅማትን ነገር ነው እንጂ እሷ ሲናገራት ደስ አይለኝም። እህቷን ብትሆን ማለት ነው። ምክንያቱም በጣም ስለምወዳት በጣም ነው የተናደድኩት። እንዴት ቃልዬ ላይ እንዴት እንደዚህ ታደርግባታለች? ማቲን አታባርርም ከዛ ቤት? ማቲ እያለ እንዴት ቃልዬ ላይ እንደዚህ ታደርጋለች? እንዴት እሷ ለእህቷ አታስብም? እንዴት ለእህቷ አታዝም? በእርግጥ አለምዬ በጣም አስተዋይ ሰው ናት። ታስተውላለች። የምታደርገውን ነገር የምታውቅ ሰው ናት። እኔ እሷን ለመንቀፍ ብዬ ሳይሆን አሁን ደግሞ ትልቅ ስህተት ተሳስታለች። በጣም ተሳስታለች እና ያን ስህተቷን መናገር አለብኝ። ለምን እህቷ ናት። እህቷ ላይ እንደዚህ ማድረግ የለባትም። ቃልዬ ማሰቢያዋ ተበጥሷል። እያሰበች አይደለም። ይሄን ደግሞ መርዳት አለባት አለምዬ ማለት ነው። እና አሁን አለምዬ ሄዳል እንዴት እንደዚህ ታደርጊያለሽ? በቃ ለማለት ነው እዚህ ድረስ የመጣሁት ማለት ነው። እኔ ከሁሉም ከአለምዬም ከቃልዬም ጋር ነኝ፣ ሁሌም አብሬያቸው ነኝ። ግን ሁለቱ ደግሞ እርስ በእርስ ሲጣሉ ምናምን በጣም ነው የምናደደው። ያናድደኛል፣ ይሰማኛል፣ ይደብረኛል ማለት ነው። ስለዚህ ዛሬ እሄዳለሁ ቤቷ፣ ሰፈሯ ደርሻለሁ። ሰፈሯ ነኝ ያለሁት። ጭራሽ በእህቷ ላይ እንዴት እንደዚህ ታደርጋለች? እኔ እንደዚህ ሲሆን ማየት አልፈልግም። እኔ ነኝ ዞር በይ። እንዴት ነሽ አንቺ? ምንድን ነው ቃልዬ ላይ ምንድን ነው ያደረግሽው? ምን አባሽ አደረኩ? ምን አገባሽ? እንዴት ነው የማያገባኝ? እኔ እኮ ሄጄ ብናገራትም ስለምቆረቆርላትና ስለማስተዋት ነው እንጂ ማንም እየመጣ ቃልዬ እንዲፈነጭባት አይደለም እንደዛ ማድረገው። አይ ከአንቺ በልጬ ሳይሆን ከአንቺ በልጣለሁ ማለት ሳይሆን እንዴት እንደዛ ታደርጊያለሽ? ማቲን ፈርተሽ ነው? እሷን ንቀሻት ነው እንደዛ የምታደርጊው? የምጣዱት አለ የእንቅቡ ተንጣጣ። ሲጀመር ንቀሻታል ቃልዬን። ባለጌ ስድ ማን ነው ባለጌ? አንቺ አፍሽ እንዳከፍት እንዴ! አንቺ ማን ስለሆንሽ ነው እሷ ላይ ሆን የምትደፊው? ምን አገባሽ? ማን አንቺ ተቆርቆረሽ እሱን የሆነ ነገር ማድረግ ነው ያለብሽ እንጂ እንዴት ቃልዬ ጋር እንደዚህ ታደርጊያለሽ? ምን አገባሽ? በደንብ ነው የሚያገባኝ። ስለሷ በሷ የመጣ ነገር ሁሉም ነገር ይመለከተኛል። በቃልዬ ማለት ነው። ምን አገባሽ ማለት እና ነው። አንቺ ደግሞ መተሽ እዚህ የምትብዳጨው እሷ የምትሰራው ስራ እሷ የምታደርገው ነገር ገብቶኛል። እኔም ቤቷ ሄጄ ምን አድርጋ እንደመለስሽ ይሄንን የገማ ውሃ እንዳላለብስ ተከብረሽ ተቀመጭ። ተከብራችሁ ተቀመጡ። ሁለት ችግርሽ ምንድን ነው? አንቺ ቆይ አይንሽ በስነ ስርዓት አናግሩኝ። አላናግርም። ሁላችሁም ቆይ ሲሄድባችሁ በጣም አትወዱም። ምንድን ነው ችግራችሁ? እንዴት ቃልዬ? እኔ እኮ አሁን ጥያቄ ነው የጠየኩሽ አይደል? በክብር እየጠየኩሽ በክብር መልሽ። አንቺ ልጅ አንቺ ስነ ስርዓት ማቲን እንደዛ ማድረግ ሲገባሽ ቃልዬ እንደዛ ረሻት ማን ስለሆንሽ ነው? ማቲ እኮ ባዳ ነው። ለምን ገደል አይገባም? ለምን ሆን አይገባም? እሷ ግን ስጋዬ ናት። እሷ ናት አይደለ? እሷ ራሷ ተከብራ ሰውን ማስከበር የምትችለው እራሷ ነበረች። ይቺ ቅሌጣ ገና አንቃታለሁ። የእሷን ልክ ሁሉ አንቺ ላይ እንዳልወጣ ነግሬሻለሁ። ተከብረሽ በስነ ስርዓት አናግሪያት ነው። እኔ ቃልዬ ትክክል ሰራች አላልኩም። በስነ ስርዓት አናግሪያት። አንቺ ደግሞ እንደ ታላቅ እህት ምከሪያት። አንቺ ምን ያልኩት አይደለ? አንቺ ዶማራስ ካልሆንሽ እሷን ያልመከርኩበት ቀን አለኝ። ለእሷ ዝቅ ያላችበት እኔ እውነት ከእናንተ ጋር መከራከር ነው የሰለችኝ። አሁን እግዚአብሔርን ነው የምልሽ። ውጭልኝ። እወጣልሻለሁ። መጀመሪያ መልስ ስጪኝ። ቃልዬ ጋር እኔ የጠየኩሽ አሁን በክብር ነው። ቃልዬ ጋር ሄደን ቃልዬ ነው ነገር ማድረግ አለብን። ምንድን ምን አደረጋሽ? ይቅርታ ጠይቀሽ ማስማማት አለብሽ። እሷ እኔ አዎ ይቅርታ ጠይቀሽ ታስማሚያታለሽ። አይንሽ እንዳላጠፋው ዛሬ
አይንሽን ይኸውልሽ ይሄ ድንች ከእህትሽ አይበልጥም። ይሄ ድንች በዚህ እንደውም ግንባርሽ እንዳልበት ነው። አዳምጪኝ። እኔ ሄደን የሆነ መላ መፈለግ አለብን። በቃ ምን መላ ነው? አስበሽ ነው አሳቢ ሆነሽ ቆሻሻ ውሃ ደፋሽባት። ገና አንቺ ላይ ይሄንን የበሰበሰ ውሃ አይንሽ ነው ማለት ገና ምን አይነት አንቺ ለምንድን ነው በክብር የምታናግሪኝ? ክብር ያለኝ ሰው ነኝ እኮ ነው። ክብር የሌለሽ ሰው አይደለሽ አላልኩሽ? እና ታዲያ ምንድን ነው በስነስርዓት ጊዜሽ የማታናግሪኝ? በጣም ጊዜ የለኝም እንዴ ገጠር ውስጥ እኮ ነው የምንኖሪው። ስንትና ስንት ከተማ ቆርጬ መስለሽ የመጣሁት እዚህ ገጠር። እኔ ገጠሬ ነኝ። ምን አባታችሁ ትሰሩበት መጣጣችሁ ገጠር እዛው ገደልከው እዛው ገደልከው ግፍት። እኔ ግን ስራ አለኝ። እንደናንተ ስራ ፈት አይደለም። እናንተ ስራ ፈቶኝ ናችሁ። በቃ ይሄ ነው መልስሽ ነው ስራ ፈቶኝ። ይሄ ነው አታስቢላትም። በቃ እሷን ስለሷ አታስቢ። ተይኝ፣ ስለሷ ብዬሻለሁ። ልቤን እንዳሳወሪው በጣም እየተቆጣጠርኩት ነው። ልጅ ነሽ ቃልዬ። በቃ እኔ ነኝ ያለኋት ማለት ነው። ማንም የላትም ማለት ነው። በቃ ኑሪያት እዛው እዚህ አርገት ከፈለግሽ እዛው ኑሪ፣ እዛው ተጋገዙ። ቆይ እሺ የሆነ እሺ መሪኝና አሁን እሺ መፍትሄ እንፈልግላት ለሷ። መፍትሄ ነው የምፈልገው። የሆነ መፍትሄ እንፈልግላት። በቃ እኔ ፀሐይ ስንት ፀሐይ ሲያቃጥለኝ አሁንም ፀሐይ እያስደበደብሽኝ ነው። በቃ የመጣሁት ማለት ነው። ከፈለግሽ መቀመጫ መጣሽ ታመማል እኮ አምጪልኝና በስነ ስርዓት በቃ አውሪኝ። ሂጂ ቁጭ በይ። የት እቤት ግቢና ሳሎን ቁጭ በይ። ለምን አዋሪኛ? ስለሷ አዋሪ። መፍትሄ እንፈልግ። ከገባችበት ጉድ እናውጣት። ጭራሽ ወይኗን እየጠጣች እንደዛ እየሆነች ከሱ ጋር እና ደህና ወንድ እንኳን ብታገኝ። አሁን ደግሞ ወደ እኔ መጣሽ። ወደ አንቺ ለመምጣት ፈልጋለሁ። ለምን በክብር አላዋራሻትም ነው? ለምን እሱ ፊት ታዋርጃታለሽ? እነሱን እኮ አባረርኩ፣ ዘመዶቿን አባረርኩ ብሎ እኮ ነው አሁን የሚጫወቱባት። ወላ ቃል ወላ አለም ፀሐይ ወላ ሰርካለም በእኔ አይታ ቪዲዮውን ደግመሽ እሺ ፀሐይ አቃጠለ በእኔ ህይወት እግዚአብሔር ነው እንዴ? በእኔ ህይወት እንዳትገባች ገባሽ? ታያችሁት? ይሄን ቪዲዮ በእኔ ህይወት እንዳትገባች። በቃ ምንም ይሁን ምንም በቃ ቃልዬ መረዳት አለብሽ። አንቺን መረዳት አለብሽ። እኔ ይኸውልሽ አሁን በክብር ነው የማናገርሽ። እኔ ሌላ ነገር ለማለት ፈልጌያለሁ። ውሃ ስትደፊባት እንዴት ቃልዬ የሚያዋርድ ነገር ታደርጋለች? እኔ ባለፈው ስትሰድባት አውጥቼ ነው ከበሯ ማለት ነው በሯ ላይ ነው ሂጂ ሰደብኳት። እንደሷ በድብቅ እየጠራሽ ተቆጫት እንጂ እሱ ፊት እንደዛ አታዋርጃት፣ ይንቃታል። ከዛ በፊት መከርኳት፣ ከቪዲዮ ውጪ ነገርኳት። በቃ ሁሉን ነገር መክሪያት እሺ ብላኝ ደህና ተመለሰች ብዬ ስናገር መልሳ ያው ነች ጭቃ ውስጥ ነች። ከዛ በኋላ የመለሰችልኝን መልስ አንቺ አላየሽው፣ ደግመሽ ቪዲዮውን ነው። እሷ በጣም መልሷ በጣም ከባድ ሆኗል። ልቤ ሰውር ነው ያለው እንደዚህ። እኔ በጣም ተናድጃለሁ እውነት። እኔ ካንቺ በላይ እውነት በጣም በቃ እንደዚህ ለምን አላረግም? ቆይ ሰው ቤት ሆነ እንጂ ብላት ደስታው ናቸው ነው። ስሚ እንደዚህ እናርግ። እኔ አስመስዬ እነሱ ቤት ልግባ እንዴ? ምን ብለሽ ከዛ ማቲ ላይ መርዝ ልስጣው እንዴ? ለማቲ ደግሞ የሰው ሰተሽ ተምረሽ ዳር እንደመውጣት ተምረሽ ኑሮሽ እንዳልኖር ለነዚህ ልኩስኩሶች ህይወትሽን አትኩስኩሶች ትኖር። እኔ ቃልዬ እንደዚህ በቃ እንደዚህ ጎዳና ላይ ስትወጣ ማየት አልፈልግም። እሷ ገና ያስለምኗታል። እኔ የእሷ ነገር በጣም ነው የሚያሳስበኝ። በቃ ታሳስበሽ ደግሞ ሂጂና ቁጭ በይና የምታረገውን ማየት ትችያለሽ። አንድ ቀን እንኳን ለሰኮንድ እንኳን አታበላሽም፣ አታጠጣሽም። አስወጥታ ነው ለጅብ የምትሰጥሽ። ለጅብ ልጅቷ እኮ ሆረር ሆና ተቀይራለች። እሱ የሆነ ነገር አድርገውባታል፣ በጤናው አይደለም። ሁለቱም የሆነ ነገር እኔ ምን ብዬ ጠረጠርኩ መስልሽ? እንደውም ባለፈው ቆይ የማቲ ልጅ እናት አበባስ ብትሆን እንደዛ ቤቷ ሲሆኑ ማለት ነው ብዬ ጠረጠርኩኝ። ብዙ ጥርጣሬዎች ውስጥ አድረዋል። ተመስገን አሁን ወጣለች፣ ችግር የለም። እሷ ምንም ብትሆን ለእሷ መንፈስ ቅዱስ ናቸው፣ መልአክ ናቸው። በእናትሽ ልትተይኝ ትችያለሽ አለምዬ። የሆነ ነገር ማድረግ እንጂ ካቻለን ብዬ ነው እንጂ በቃ አንቺ ምንም ማድረግ ካልቻልሽ ምንም ማድረግ አልችልም። አይኗንም ማየት አልፈልግም። በቃ ደክሞኛል ካልሽ ወደ ቤት ግቢ። በቃ እኔማ ሄዳለሁ። በቃ ግቢና አርፈሽ እንጀራ በልተሽ ሻይ አፍልቼልሽ። ኧረ አዩ ምናምን ጥላዬ ልዘርጋና ልሂድ። እኔ አልቆይም፣ በቃ መሽቶብኛል። ሩቅ ስለሆነ መንገዱ። ስሚ ከዛሬ ጀምሮ
ጥርግ በይ። እዚች በር ላይ እንዳትደርሺ። ከዛሬ ጀምሮ በማንም ጉዳይ መጥተሽ እኔ ላይ አልደርስም። አንቺም ደግሞ ቃልዬ ላይ እንዳትደርሽባት እንዳትፈነጭብኝ። ምን አይነቷ ናቸው? በፈጣሪ ስም ሲታሰብላችሁ ደግሞ አትወዱም። እንደ ህፃን አያረጋችሁ የመጡት ምግራ